እንዲሰቃይ አልፈልግም። ይሄ ሰው ነገ ዙሮ ያገኘኛል። ይቅርታ ለመጠየቅ የሚያስከፍል ስህተት መስራት የለብኝም። ጥሩ። ለማንኛውም እስከ ነገ ቢሆን ገንዘብ ፈልገሽ ታመጫለሽ። ዳኒን መውሰድ እችላለሁ? እኔ ጋር ጣልተሽ ከሆነ ብቻ ነው ይህ ልጅ የምትወስጂው። በጣም ደረቅ ሰው ነው። አባዬን አስፈታለሁ በማለት ወደ ችግር ውስጥ የገባው ዳንኤል መውጣት በማይችልበት መልኩ ትልቅ ችግር ውስጥ ገብቷል። ወደዚህ ችግር ውስጥ ከገባ በኋላ ቲና ራሷ ባለቤቱ እንኳን ልታወጣው አልቻለችም። አሁን እሱ የኔ ጠላት ሆኗል፣ ከዚህ በኋላ እኔ ጨርሰዋለሁ አልሰጥም ሲል ከቲና ጋር ትልቅ ትንቅንቅ ተፈጥሯል። ቲናም ገንዘቡንም ብታስረክበው ምንም ብትሰጠው ገንዘቧንም አልተውም ወይም ደግሞ ቃሉን አላከበረም። ታዲያ ትሁቴ ሁለቱን ነፃ አውጥታቸዋለች። ቲና ብቻዋን ቆም ብላለች። ይሄ ሰውዬ ሁለታቸውም አምልጠውኛል፣ ገንዘብም አልተከፈለኝም ይላል። የተከፈለውንም ገንዘብ ከገንዘብ አልቆጠረው። ቲና አባቢን በማሰር አባቢን በማገት ከፍተኛ ገንዘብ ጠይቃ ነበር። ሀብቱን በሙሉ ወደ እሷ ስም እንዲያዞርላት አድርጋ ነበር። ታዲያ የአባቢ መታገትና መንገላታት ለዳንኤል ሰላም አልሰጠውም ነበር። ዳንኤል ሰብአዊነት ይሰማው ነበርና አባዬን አተርፋለሁ ሲልም ለኤደን ብቻ ሳይሆን ሰብአዊነትም ጭምር አስገድዶት ነበር። ታዲያ ቲና ወደ አጋቹ በምትሄድበት ወቅት ከኋላ ተከትሏት መንገዱን ካጠና በኋላ ወደ ቦታው ደርሶ ነበር። ዳኒ ያላሰበው ነገር ገጥሞታል። በቦታው እንደደረሰ ያላሰበው ነገር ገጥሞታል። ዳኒ ወንድነቱን ለመጠቀም ፈልጎ ነበር። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ዳኒ ህይወቱን ለማትረፍ ሲል አባቢን ለመግደል ነው የመጣሁት ብሎ አሳቦ ነበር። ታዲያ ይህንን ነገር የተመለከተው አባባም ደግሞ ለመሆኑ ምን አድርጌ ነው በተደጋጋሚ እኔን ለመግደል ነው የመጣሁት ስትል ሰማሁ። ለመሆኑ ምን አድርጌ ነው? ለምንስ አባዬ ስትል ትጠራኛለህ? ይለዋል። ዳንኤልም ደግሞ አባዬ እመነኝ፣ እኔ አንተን ለማዳን ነው የመጣሁት። በአጋቹና በቲና መካከል ያለው አለመግባባት ካጠገባቸው ሆነው ለመነጋገር ስላልተመቻቸው ወደ ውጭ ሆነን እንነጋገር በማለትም ቦታ ይዘው ወደ ውጭ ወጣሉ። ታዲያ አጋቹም ገንዘቤን፣ ስራዬን አበላሽተሽብኛል፣ ወንጀለኛ ነኝ፣ ወንጀል ውስጥ እንድገባ አድርገሽኛል፣ ይሄ ልጅ ይህንን ቦታ አወቀው ማለት ፖሊስ ይዞ ይመጣል ማለት ነው ነገ ጧት ሲልም ስራውን እንዳከሸፈችበት በመናገር አሁኑኑ ገንዘቡን እፈልጋለሁ ብሏት ነበር። ለገንዘቡ ደግሞ ገንዘቡን አዘጋጅቼልሃለሁ ነገር ግን አዘጋጅቼ እረስቸው ነው ስትልም እሱ ደግሞ ጊዜም አልሰጥሽም አሁኑን እፈልጋለሁ በማለት አስገድዷታል። ታዲያ ቲና ገንዘቡን እከፍላለሁ ነገር ግን ዳንኤልን ከኔ ጋር እንዲሄድ ትፈቅዳለህ? እሱ የኔ ባል ነው ትላለች። አጋቹም እኔ እሱን አለቀውም፣ እሱ የኔ ጠላት ነው፣ የግድያ ሙከራ አድርጎብኛል ይላል። ዳኒን ይህንን ነገር ያመጣበት ነገር ምንድን ነው? ዳኒ ያላቅሞ በመንጠራራቱ ከምን አይነት ሰው ጋር ትልቅ ችግር እንደፈጠረ እና ግብ ግብ እንደፈጠረ ወደዚህ ነገር እንዲያመራ አድርጎታል። ታዲያ አጋቹ ይህን ሰው እገለዋለሁ በማለት ከቲና ጋር ሌላ ንትርክ ፈጥሯል። ቲናም ደግሞ እሱ እኮ የኔ ባል ነው እንዴት ነው የምትገለው ስትል ከሱ ጋር ትሟገታለች። ቲና አሁን ላይ ያላሰበችው ከፍተኛ ችግር ደርሶባታል። ቲና አባቢን በማገት ገንዘብ ብትፈልግም ነገር ግን ያላሰበችው ወደ አላሰበችው ነገሮች እየሄዱ ነው። አጋቹ ገንዘቡን እፈልጋለሁ ብሎ ስላስገደዳት ያላት አማራጭ ገንዘቡን ትሁት በደህና ቦታ እንድታስቀምጥላት ማድረግ ነበር። ትሁትም ታዲያ ንገረኝ ያለሽበትን አካባቢ አሁን ወዳለሽበት በመምጣት ገንዘቡን አስረክብሻለሁ ይዤልሽ እመጣለሁ ስትልም ትሁት እንደምታመጣላት እቃውን ቃል ትገባላታለች። እሷም ችግር የለውም ብትልም ትሁት እኔ ወደዛው አካባቢ ስለሆንኩኝ ያለሽበትን ቦታ ብቻ ንገሪኝ በማለት ቲናም ደግሞ ብልሃትን ለመጠቀም ፈልጋ ከአካባቢው ራቅ ብላ ፖስታውን ተቀብላን ነበር። ታዲያ ትሁትም ደግሞ እሷን በወሬ ለማዘናጋት ሞክራ ነበር። የአባዬ ጉዳይ አስጨንቆኛል እባክሽን ቲና እርጂኝ ትልና ስለ አባቤ ታማክራታለች። ቲናም ደግሞ ተረጋጊ፣ ምንም አይሆንም፣ ምንም ነገር የሚፈጠር ነገር የለም በማለት ትሁትን ለማረጋጋት ትሞክራለች። አሁን ለማንኛውም ስለመሸ በሌላ ጊዜ እንነጋገራለን በማለት ትሁትን ሸኝታት ነበር። ካሊብም ይሳካም አይሳካም ነገር ግን እችላለሁ ያለውን ነገር ቲናን ለማገት የተለያዩ አስፈላጊ ነገሮችን አስፈላጊ ማቴሪያሎችን ለማገት እሷን ለማሰር የሚያመቸውን እንዲሁም ደግሞ እሷን የማግትበት ቦታ አመቻችልኝ የት ይመስልሻል በማለት ካሊብ ደግሞ በሌላ በኩል ቲናን ለማገት ትልቅ እቅድ አውጥቶ ነበረ። ቲናን ለማገት እንደዚህ ጥሩ አይደለም፣ በዚህ አካሄድ መሄድ የለብንም ብለው ነበር። ትሁቴም
ካሌብ ግን ሌላ መንገድ መጠቀም አልቻለም። ምንም ነገር አስቤ ሊሆንልኝ አልቻለም፣ ሊሳካልኝ አልቻለም። እዚህ ተቀምጬ እጅና እግሬን አጣጥፌ ተቀምጬ አባዬን ላጣው ነው። ስለዚህ የሆነ ነገር ማድረግ አለብኝ፣ ቲናን ማገት አለብኝ። እሷ ስትታገትበት ስትጠፋበት የመደራደሪያ ገንዘብ ይጠይቅ ይሆናል፣ ከታጋቹ ጋር ንግግር ያደርግ ይሆናል። ስለዚህ የዛኔ አባዬ ይደውልልኛል፣ አባዬን አድናለሁ በማለት ነበር እንደዚህ አይነት ሀሳብ ያመጣው። ታዲያ ትሁት ይህንን ነገር የሚሆን አይመስለኝም፣ እሞክራለሁ ካልክ ሞክር፣ ነገር ግን ደግሞ አሁን ገንዘብ ያስፈልገኛል በማለት ትንሽ ገንዘብ ካሌብን ጠይቀው ነበር። ካሌብም ደግሞ የተባረከና መልካም ሰው ነው፣ ከየዋህነትና ከሞኝነት በስተቀር ገንዘቡን ለምን እንዴት ሰራተኛ ሳደለችም አላለም። ገንዘቡንም የጠየቀችውን ገንዘብ ሰጥቷታል። ዳንኤል አባዬ የሁሉ መስዋዕትነት ለአንተ ነው ብሎ ቢያስረዳውም አባባ ግን ይህንን ነገር ሊቀበለው አልቻለም። እንዴት ብዬ ልመንህ? እንዴት አሁን እኮ 30 ጊዜ ሰማሁ፣ እሱን ለመግደል ነው የመጣሁት እያልክ ይላል አባባ። ዳንኤልም ደግሞ አንድ መረዳት ያለብህ ነገር ቢኖር እኔ እውነታውን አባዬ ይኸውልህ ያንተን መታገት ቲና እንዳገተች ለካሌብና ለትሁት ነገርያቸው ነበር ሲልም አባባ ደግሞ እንዴት ታዲያ የኔ ልጅ ይህንን ነገር እያወቀ ዝም ይላል ቢልም ዳንኤል ደግሞ አባዬ እያየሁ አይደለ እኔ በሞከርኩ ቁጥር እንኳን የሞከርኩትን አጋጣሚ እንደምታየኝ እጣ ፈንታዬ ካንተው ብሶ ጠብቆኛል። ስለዚህ መረጋጋት አለብን። ምንም አይነት እርምጃ መውሰድ የለብንም። ምናልባት ደግሞ በችኩልነትም ይሁን በግልፍተኝነት ምንም አይነት ከባድ እርምጃ ብንወስድ አንተን ሊያሳጣን ይችላል። ስለዚህ መረጋጋት እንዳለብን ነው የተረዳውን ነገርና እየተማከርነው በማለት እንዲሁም ደግሞ ፖሊስም ያላስገቡበት ምክንያት ፖሊስ ቢገባበት አንተን ከዚህ ሊጨርሱ ስለሚችሉ ምን ሊያደርጉ እንደሚችሉ ስለማይታወቅ እናም ለዛ ነው ያልገባ ነው። ስለዚህ በብልሃት መራመድ አለብን በማለት ቲናና አጋጁ ወደ ውጭ ወጥተው ሲነታረጉ ሲሟገቱ፣ እነሱ ደግሞ እርስ በርሳቸው እንዲነጋገሩ ጊዜ አግኝተዋል ማለት ነው። ቲና አጋቹን እኔ ባለቤቴን ሳሊዝ አልሄድም ብትልም እሱ ደግሞ እሱ የኔ ጠላት ነው ከዚህ ከኔ ጋር ይቀመጣል በማለት ከቲና ጋር ትልቅ ችግር ውስጥ ገብተዋል። ቲናም ደግሞ የማትወጣው ነገር ውስጥ ገብታለች። አሁን ዳንኤልን ከዚህ ሰውዬ ማትረፍ አትችልም፣ አባትሽም ቢሆን የሚመለከተኝ ነገር የለም ይላል። ወንጀለኛ እንደሆንኩ ታውቂያለሽ፣ ወንጀል እንደሰራን ታውቂያለሽ፣ ምን አይነት መቀመቅ እንደምከችን ታውቂያለሽ። እሱ ደግሞ ደብድቦኛል፣ ስለዚህ ዋጋ አስከፍለዋለሁ፣ አለቀውም ይላል። ቲናም ከሱ ጋር ብትነታረግ ምንም የሚያዋጣ ነገር አይደለም፣ ለማንኛውም መሄድ አለብኝ፣ አስገዳጅ ነገር አለኝ ትላለች። እየተመለከትኩት እያየሁት ጥየው የመጣውን ነገር አለኝ፣ ስለዚህ ለዛ ነገር ስል ከዚህ ቶሎ መሄድ አለብኝ በማለት ወደ ቦታው ትወጣለች። እንግዲህ አባባና ዳንኤል ደግሞ ከተነጋገሩ በኋላ የሁለታቸውን ወደ ውጭ መውጣት ክፍተት ካገኙ በኋላ ዳንኤል አጋጣሚውን አግኝቶ ገመዱ ተፈቶለታል። የፊጥኝ ታስሮበት የነበረው ገመድ ታዲያ ዳንኤልም ገመዱ እንደተፈታለት አባባን ነበር ለመፍታት እየሮጠው። አባባንም ፈቶት ሁለታቸውም እናመልጣለን ተባብለው ተመካክረው ታዲያ ምን ተፈጠረ? በመሃል ትሁቴ እየተከተለች ሄዳ ስለነበረ ዳንኤል አባባን ለመፍታት ጎንበስ ሲል ሳይጠነቀቅ አጋጁ ከኋላ በመምጣት ዳንኤልን አጥቅጦታል። ዳንኤልን በማጥቃት እንዲወድቅና መሬት ላይ እንዲደፋ ካደረገው በኋላ አባባ ላይም ዱላውን ሰዝሯል። ይሄ ሰውዬ ትልቅ ሰው ነው፣ ይሄ ሰውዬ አባቴ ነው ወይም ደግሞ አጋጁ በቀላሉ ከነሱ ጋር ለመፋታት ከዳኒም ገንዘብ ኦፈር ሆኖለን ነበር። ዳንኤል ገንዘብ እንደሌለው እናውቃለን፣ ገንዘብ ፍለጋ እንደሆነ እድሜውንና ህይወቱን ያበላሸው እናውቃለን። አባዬን ለማስፈታት ግን ያው ከአባዬ ገንዘብ እንደሚቀበል ያውቃል። ምናልባት በእኔ በኩል በዚህ በኩል ልናገር ብሎ ነው እንጂ ገንዘብ እንደሌለው ያውቃል። አባዬም ከዚህ በፊት ገንዘቡን ኦፈር አድርጎለን ነበር። ይሄ ሰውዬ ለስራዬ ታማኝ ነኝ፣ ስራው ግዴታ እንደዚህ መሆን አለበት በማለት እኔ ገንዘቡን የምፈልገው ከእሷ ነው ብሎ ግግም ብሏል። ታዲያ ቲና መንገድ ጠማት። ይሄ ሰውዬ ሲጋራውን እያጨሰ በእሷ ባደረገችው ነገር ዳንኤልን በተለይ ዳንኤልን ተከትሎ እንዲመጣ ባደረገችው ነገር ቲና ወቅቱን ያልጠበቀ ችግር እሷ ላይ እንዲያዘነብል አድርገዋለች በራሷ ሰዓት። እሱም እንደዚህ ሲጋራ መጥቼ ያልጣልኩሽ እንደው በማለት ቲና ላይ ፎክሯል። አይደለም ቀርቶ ዳንኤልን ሊፈታላት አንቺንም አልፋታሽም
አደርግልሻለሁ እያለ ነው። ለአሁኑ ገንዘቡን ተቀብሏል። ከትንሽ እስከ ትልቅ እየተቀባበለ መጧታል። ምግቡንም የሰጠችውን ሁሉ እበስ እያደረገ ቲና ግን ወይ ከችግሯ አልሆነች፣ ወይ አባባን አልጎዳች፣ ወይ አባባን አላስፈታች። ሁሉንም ነገር እያጣመና ሆናለች። ታዲያ አጋቹንም ደግሞ እባክህን አንዳችም አደጋ እንዳታደርስባቸው በማለት አሁን ላይ ወደ ተማጽኖ አልፋለች። እሱም ብታስጠነቅቅም ከዚህ በፊት ገንዘቤን እኮ ከፍዬ ነው ብትልም የማይሆን ነገር ነው ይሄ ሰውዬ አንዴ ገብተዋል አለቅም በማለት ግግም ብሏል። ታዲያ ቲና አሁን እነዚህ ሰዎች አብረውኝ የሚኖሩና ነገጧት ዙረን ተመልሰን የምንገናኝ ሰዎች ስለሆንን ጥቃት እንዳታደርስባቸው አሁን አንቺ ጋር አይሄዱም ብለህ ከከለከልከኝ፣ ነገር ግን ደግሞ ምንም አይነት ጥቃት እንዳታደርስባቸው በማለት ዘወር ብላለች። ዳኒም አባዬን ለመፍታት ጎንበስ ሲል ከኋላ በመምጣት ጭንቅላቱን በማለት መሬት ላይ እንዲወድቅ ካደረገ በኋላ እንዳይንቀሳቀስ ካደረገው በኋላ አባባም ላይ ጉዳት እያደረሰ ትሁቴ ደግሞ ከኋላ በመምጣት አጋቹን ራሱን ብላ ደፍተዋለች ማለት ነው። ትሁቴ ዳንኤልንና አባባን ነፃ አውጥታቸዋል። ዳኒ እኔ ካንተ የባሰ ዕጣ ፈንታ ገጥሞኛል አትመለከተኝም እንዴ እያለ ዳኒ ተስፋ ቆርጦ ነበረ። ከዚህ እንዴት ነው የምንወጣው? እኔ እንደዚህ ሁኜ ከቀረው ቲናም ብትሆን ከዚህ ሰውዬ ልታስወጣኝ አትችልም። ስለዚህ መና ሆነን ቀረን እያለ ነበር ዳኒ። እንግዲህ ሳይታሰብ ትሁቴ በመምጣት ነፃ አውጥታቸዋለች።